አይኩኝ ነው መሄድና ለምን ተዋሻለሽ? አሁንም እኮ እኔን ፈልገሽ ሳይሆን እልህ ነው የሁሉ ነገር እያደረገሽ ያለው እልህ ነው። አሁንም ደግሞ ፋይሉን ስላጠፋሁብሽ ተናደሽ ነው። ሩታ ለምን እንወሻሻለን እንዴ? እኔና ለኛ ምን ህጣት ነው እንደምመስልሽ? አንቀመጥም ስልክሽ እንዲመልስልሽ ነው የመጣ ነው። ተናዳለች። ነገር ባወራሽ ደስ ይለኛል። ግን አሁንም ጥፋቱን አላመነችም። አንዳንዴ ታውቃላችሁ እልክ መጥፎ ነው። ውስጣችሁ ላይ ያለ እልክ መጥፎ ነው። እኔ አንዴ ስለሰራው ነው የእናንተን ቤተሰብ ክብር ነካው። እሱ ግን ሺህ ጊዜ ሲሰራ የኖረ ቤተሰብን ክብር ሲያዋርድ ኖረ። አይ ነው ይሄ መጥፎ ነው ያደረግሽው። መጥፎ ቢሆንም አብርሃም እኔ ብዙ ጊዜ ተናግራለሁ። አብርሃም የሩታ ቤተሰብን ቢሆን አያከብርም። ምክንያቱም ቤት ድረስ ሄዶ ቤታቸውን እየበጠበጠ ነበረ። ይሄ በቀል ነው ማለት ነው ሩታ እንድታደርግ ያደረገ። ስላስደነገጥኳችሁ እኔም አንዳንድ ጊዜ ያደረግሽው ነገር ልክ አይደለም። አሁንም ልክ አይደለም። ጥፋት ነው ያጠፋሁት በይ። አይ ነው ጥፋት ላጠፋ እኮ እችላለሁኝ፣ ግን በዚህና ልክ ደግሞ ሊጋነን አይገባም። እንዴት አይጋነንም? እያመነች አይደለም። እንዴት አይጋነንም? ምን ማለት ነው ይሄ? ግን የምር ነው ራቁት ቪዲዮ ያለች መሳሳት አልችልም እንዴ? ግን የምር ነው ጥፋትና ስህተት ትክክል ሆኖ የሚታየው እንዴ? ሁሌ ሰው ሲያጠፋ እኮ ግን ሩታ የምር ነው የአብርሃም የራቁት ቪዲዮ ይዘሽ ነው አይመስለኝም። እኔ ምናምን እዚህ ጋር ስንቴ ነው ከቪዲዮ ጀርባ ከቪዲዮ ፊት ለፊት ስንቴ ነው ለሩታ ነው ስትቆሚ የነበረው። ያላልኩት ነገር አለ። አንድ ቀን ከጎኑ ሆኛለሁ። ለምን ሴት ልጅ ነሽ፣ ጉዳትሽ ይመለከተኛል፣ ብዙ ነገርሽ ይመለከተኛል ብዬ ብዙ ነገር ባደረኩበት ይሄ ነበር የሚገባኝ። ቢያንስ እንኳን እሱን ታዩና ትንሽ እንኳን ከአንቺ ጎን ላለ ነው እንኳን ትንሽ አታስቢም ነበር? ይሄ ነገር ይጎዳቸዋል፣ አይምሯቸው ልክ አይደለሁም። እሱን መቅጣት ባለብኝ ቢኖርብኝ እንኳን በዚህ መንገድ አይደለም ማለታችን ነበር። በቃ ተሳስተላል። እናንተ ተሳስተላል። እናንተም ታው ከዳኒ ጋር ስንት ጊዜ እየተፋጁ እያለ እያወቅሽ እንኳን በጣም በቅርብ ጊዜ የተፈጠረ ነገር ነው። እኔ ስንት ወራት ብቻዬን ሌላው ቢቀር ፋይሉ እንኳን ራሷ ጋር እንኳን አይደለም ያስቀረችው። ገባሽ? ለማታውቀው ለኔና ለማትግባባው ለዳኒ ፋይል ልካ የኔን እንትን ዘመና ልካ እሱ ነው አንተ እንደምታስበው እኮ አይነት ነገር አልተፈጠረም። እውነቱን ስናገር ዝም ብለህ ነው በግድ ደክስ የሰው መኪና ውስጥ የእውነት ራቁት አይመስለኝም ይሄ ነገር ማለት ነው። አብርሃም ራሱ ፋይሉን አይቷል። እኔ ሩታ ራቁት ትይዛለች ብዬ አላስብም። ምክንያቱም ወይ ይሄ ነገር ሊሆን ይችላል ምናምን እየነገርኩ ምንም የነገርሽኝ ነገር እኮ የለም እንዴ? ስንት ጊዜ ነው ለመንኩሽ? ከስልክሽ ላይ ፋይል አጥፊልኝ ያ ሁሉ ጊዜ ስለምንሽ ምን አድርገሻል? ንገሪኝ እስኪ። ምንም ያደረግሽው ነገር የለም እኮ። በቃ ስልክሽ ላይ ነበረ፣ ስልክሽን መውሰድ ነበረብኝ። ስልክሽን ላይ ያለውን እንትን አጠፋሁት፣ አለቀ በቃ። አመሰግናለሁ። ጥሩም ካደረግኩኝ ማለት ነው። ይሄ ደግሞ ማንኛውም ሰው ቢሆን ሊያደርጉ የሚችለው ነገር ነው። ገባሽ? ስልክሽን ወስጄ አላስቀረሁትም። ስልክሽን መልሼልሻለሁ። በአጠቃላይ እነሱም እንደዛው መልሼልሻለሁ። እኔ እናንተን ስልክ የምንም ስልክ ችግር ኖሮብኝ አይደለም ስልካችሁን የወሰድኩት። ማጥፋት የነበረብኝ ፋይል ነበረ ከስልካችሁ ላይ አጥፍቼ መልሼላችኋለሁ። ገባሽ? ይሄ ደግሞ ቢያንስ ጥፋትሽን እንኳን ለማመን እንትን የለሽም። ገባሽ? ማን ጥፋቱን እንዳመነው ያም ሆነ 2000 ጥፋት ያለበት ሰው ከአንድ ጥፋት ጋር እኩል አይወዳደርም። እኔን የጎዳሽ መስሎሽ ግን ሙሉ ብዙ ሰው ዙሪያሽ ላይ አንቺ የሚወድሽ ሰው እንዳስቀየምሽ ማወቅ አለብሽ። ተረዳሽ? ለምን ይወደኝ ሰው እያልኩኝ ደግሞ ሁሌም ራሴን እያጣሁና እየጎዳሁ አልኖርም። በዚህ መልክ አይደለም። ታይ አሁንም ለህይወትሽ የሚጠቅምሽን ነገር ልንገርሽ፣ ለወደፊትሽም ማድረግ ያለብሽ ምከሪያት። አሁን በካሜራ አይደለም፣ በካሜራ ጀርባ መጥፎ መንገድን አትምረጭ። መልካም ነሽ ማሸነፍ እኮ መጥፎ የሆነ ሰው መጥፎ ስላደረገብሽ አንቺ መጥፎ አታድርጊ። ገብቶሻል? እጥፍ መልካም ሰው ሆነሽ ተገኘ። ያኔ ራሱ መልካምነትሽ ነው የሚካፍልሽ እንጂ አንቺ የሆነ ነገር አደረጉብኝ ብለሽ በቀልን ካሰርሽ ያ ነገር ጥፋት እየወለደ እናንተን ብቻ አይደለም ይጎዳል።
በነገራችን ላይ እንደዛ ከሆነ ያንቺ ቤተሰብ ይጎዳል፣ የሱ ቤተሰብ ይጎዳል፣ ሁለቱም ቤተሰብ ይጎዳል። በመሀል ገባችሁ? በእናንተ ግንኙነት ሌላው ሰው ያዝናል። ለምን እንደዚህ አይነት ሪስክ ያለው ነገር ሳይሆን የትኛው መንገዳቸው ባልሽ ለመመለስ ሊሆን ይችላል። ተጠቅሽ ነገር ብዬሽ ነበር። እሱ ለት የሄድሽበት መንገድ ልክ አይደለም። የማይሆን ነገር አድርገሽ ከሆነ ታይ ብዬሽ ነበር። የዳኒ ስልክ እንዴት ነው ወደ ሩታ ቤት ሄዶ ተሰረቀ ነው እኔ ጥያቄ ይሄ ነው ያልተዋጠልኝ። በጭራሽ አሁንም ቢሆን ለህይወትሽ ልክ አይደለም ነው የምልሽ። እኔ በጣም ማከብርሽ በጣም የምወድሽ ዛሬ የሰጠሽን ሰው ነሽ አንቺ ገባሽ? እንደዛ ባለበት ሁኔታ ግን ይህንን ባትጠቀሚ ለእኔ ምንኛ ብታደልኩ እንጂ እኔ መሀላችሁ ላይ መግባትም አልፈልግም። ሲጀመር ትዳር መሀል ላይ መግባት ስለማልፈልግ ወይ የሁለት ሰው ግንኙነት ላይ ሶስተኛ ሰው መግባት ስለሌለበት ብዬ ስለማለት እስከ ዛሬ ድረስ አንቺ ሶወቅን አንቺ ብዙ ነገር ሳረግ የነበርኩት ለዚህ አይመስለኝም። የዳኒ ስልክ እንዴት ነው እና ብርሃን ቤት መሄድ ይችላል? ግን ይሄ ያስተምርሻል። ዳኒ ደግሞ እንደ ቁጭ አርጎ ይሰረቃል ነው ቁጭ አርጎ እንዴት ይሄዳል ነው ይሄ ነገር። ሞትም እኮ ሊመጣ ይችላል። በዛ መሀል የሆነ ነገር ሊፈጠር ይችላል። አይ ነው ጥፋት ነው ግን አትሊስት